ቅድምም እያነሳነው ነበረ የልጆች አገልግሎት በፍሬ ውስጥ ያለ ዛፍ ነው እና ድሮ እኔ ሰንዴ ስኩል ሙሉ ወንጌል ነው ያደግኩትና እነ ተረፈ እና አበባ እነ እመቤት እና እመቤት በጣም እንወዳት መምህራችን ነበረች እና የልጆች አገልግሎት በፍሬ ውስጥ በዘር ውስጥ ወይም በትንሽ የፍሬ ውስጥ ዛፍ ማየት ነው ትለን ነበር። እኛ እያደግን ስንመጣ እንድንገባ ይፈልጉ ነበር፣ ግን ያው እኔ ቦታ ያልነበረምና እንትን አልኩኝና ብዙ ቦታ ሻሮኖችም እኛ ቸርች ላይ በደንብ ሰርተው ነበርና ይሄን ብዙ ጊዜ የሚመጡ አገልጋዮች አፋቸው ላይ እቺ ቃላት ተጣፋምና ምንድነው ብሩክቲ አሁን የሚታይሽ ነገር? አሁን ሃፒ ኪድስ እያደገ ነው፣ ኢንተርናሽናል ኦልሞስት ሆኗል። ከዛ አሁን የሰንዴ ስኩል ትምህርቶችም እንግዲህ ኢንጌጅ ላይ ያደረጉ ነው፣ እንግዲህ እየተጠበቀ ነው። ሶስተኛው ዙር በጣም ሰፊ እንደሚሆን እየታሰበ ነው እና እስካሁንም ደግሞ የመጣሽባቸው መንገዶች በጣም በትንሽዬ ዘር ለ5 ልጆች የከለር አሳይመንት የሚሰሩባት ወደ መጽሐፍ ተቀየረች። ከዛ አሁን ደግሞ ሌላ መጽሐፍ ልታሳትሙ አይነት ነገር እንዳለ ነግረሽኛል። ከዛ ይቺም ለ15 ልጆች የታሰበው ቪዲዮ በጣም ለብዙ ሰዎች ሆኗል። ለብዙ ክርስቲያንም የሆኑ ክርስቲያን ያልሆኑ ቤተሰቦች ውስጥም ገብቶ የሆነ ኡፋይ የሆነ ተስፋ አለ። አሁን ለልጆቻችን ምን ከፍተው ነገር የሚያስብል የሆነ የጸሎትም የብዙ ሰዎችም ደግሞ ለሐሳባቸው እረፍት ምላሽ ሆነሻልና ከዚህ በኋላ የት እንጠብቃት? ምንድነው ጎልሽ? ከዚህ በኋላ የምታስቢው ነገር ምንድነው? እንግዲህ እንደ ሃፒ ኪድስ በጣም ትልቅ ሀሳብ ነው ያለን፣ በጣም ትልቅ አንዳንዴ እንዲሁም በቃ እኔ ራሴ እንዲያየሁት ይሄ ነገር በቃ የወረደ ጊዜ ነው የምለው። አንዳንዴ የእውነት ይሄ በቃ ይሄ ነገር በአካል የወረደ ጊዜ ብዬ የማስባቸው ትልቅ ሀሳቦች አሉ። እንግዲህ ሁለንተናዊ ነገሮች ልጆች ላይ ሁለንተናዊ የሆነ ለውጥን ለማምጣት ነው በቃ ትልቁ ምንድነው ጎላችን። ትልቁ ጎላችን ሁለንተናዊ ለውጥን ለማምጣት ነው። ስለዚህ ሁለንተናዊ ለውጥ ለማምጣት አንደኛው መንፈሳዊ ነገራቸው ላይ መስራት አለብን፣ ሶሻል ላይፋቸው ላይ መስራት አለብን። እንግዲህ እንዳልኩክ መንፈሳዊውን ነገር ላይ እያየን ሌላ ደግሞ የምናያቸው ክፍተቶች ደግሞ አሉ። አንዳንድ ጊዜ ልጆችን ልናስተምር እንሄድና የተራበ ልጅ እያየክ እንዴት ማስተማር ትችላለህ? ስለዚህ ልጁ ደግሞ ከትምህርቱ ደግሞ ሌላ የሚያስፈልገው ነገር አለ። ስለዚህ እሱንም እናስባለን። ስለዚህ ሶሻል ላይፍ ላይ ህይወታቸው ላይ የሚያስፈልጋቸውን ነገር ልብስ፣ መጠለያ፣ ምግብ የሚያስፈልጋቸው አሉና በተቻለን አቅም እሱንም ሰፖርት እያደረግን ነው ጎን ለጎን የምናስኬደው። ስለዚህ እንግዲህ በጣም ሰፊ ነው ማለት ነው ሀሳባችን። ይሄ ከመንፈሳዊ ደግሞ ልጆችን ማስተማር መጽሐፍ ቅዱስ እንዲያውቁ እግዚአብሔርን መፍራት እንዲያውቁ እናደርጋለን። እሱን ልጆችን ለማስተማር ልጅ ላይ ብቻ አይደለም የምንሰራው፣ ወላጆች ላይ እንግዲህ ወላጅ ልጁን ትምህርት ቤት ቸርች መላክ ካልቻለ ትምህርት ቤት መላክ ካልቻለ ልጆቹን ሴት ታስተምራለህ። ስለዚህ ወላጆች ደግሞ ይሄ እሁድ ነው እንዲሁም እሁድ ወላጆች ልጆቻቸው መዝናኛ ምናምን ሲወስዱ ይቆጣሉ። ከሰኞ እስከ ዓርብ የማይወስዱትን ለምንድን ነው እሁድ የሚያደርጉት ብዬ ማለት ነው። ይሄ ሪስፔክት መደረግ አለበት። ቸርች መውሰድን በጣም ሪስፔክትፉሊ ልክ ወላጅ ልጁን ትምህርት ቤት ሲልክ ደብተርና እስክሪብቶ እንደማይረሳ ሁሉ መጽሐፍ ቅዱስን ሳይረሳ እንደመሄድ እንዳለበት አምኖ መላክ አለበት። ስለዚህ ወላጆች መሰልጠን አለባቸው በዚህ ጉዳይ ላይ እንደ ቀላል ነገር የሚያዩት ኤሪያ እንዳልሆነ ቸርቾች ወደ ቸርች መላክ ማለት ነው። ስለዚህ ወላጆችን እናሰለጥናለን በዚህ ዘርፍ። በዚህ ብቻ ሳይሆን ክርስቲያናዊ አስተዳደግስ ምንድን ነው? ክርስቲያናዊ አስተዳደግ አሁን ባለንበት ባይዘዌ በጣም ብዙ ወላጅ ስልኩ ስማርትፎን ሳይሆን የልጁ ስልክ ስማርትፎን ነው፣ ወላጅ ስልኩ ገና በተን ላይ ነው ያለውና ልጁ በስማርትፎን የት እንደደረሰ አያውቅም። ስለዚህ አሁን ዓለማችን ላይ እየተካሄደ ያለው ነገር አሁን ምንፈራቸው ነገሮች ስለዚህ ሆሞሴክሹዋል ከእንትን ጋር እየመጡ ያሉ ምንፈራቸው ነገሮችን ብዙ ወላጅ ባይዘው አንደርስታንድ አላደረገም። ምን እየተካሄደ እንዳለ ኢትዮጵያ ውስጥ በምን ያህል ልክ እየሄደ እንዳለ እንኳን አንደርስታንድ አላደረገም። ይሄንን ወላጆች መሰልጠን አለባቸው። ሰው ወላጆችን እናሰለጥናለን። በዚህ ጋር ደግሞ አስተማሪዎች ደግሞ ልጆች ትምህርት ቤት ከመጡ በኋላ ሰንዴ ስኩል ከደረሱ በኋላ ምን አይነት ትምህርት ነው የሚያስፈልጋቸው? ስለዚህ ይሄ ጊዜውን የጠበቀ በጣም አፕዴት ያደረጉት መጽሐፍ ቅዱስን ይሄ አትራክቲቭ በሆነ ሁኔታ ማስተማር እንዲችሉ ደግሞ ወላጆችን እናሰለጥናለን።
አይሚን አስተማሪዎችን ከዛ ደግሞ ልጆች አሉ ልጆች ጋር ደግሞ የተለያየ ፕሮጀክቶችን ነው የምናስበው አንደኛው የምናስበው ደግሞ ኢቭን ፌስቲቫሎችን ሁሉ እናስባለን ለማድረግ ክርስቲያናዊ የሆነ የክርስቲያን ልጆችን ሞር ፎከስ ያደረገ ፌስቲቫል ማለት ነው ልጄን አንዳንድ ጊዜ ፌስቲቫል ብትሄድ እኮ ደስ ይለኛል ግን ዘፈንና ጭፈራ አለ ኢቭን መድረክ ላይ ወጥተው ሲጨፍሩ ላትቀና ማችልበት ራሱ ምክንያት የለም እየተሸለሙ ነው መድረክ ላይ ወጥተው ሲጨፍሩ አሻንጉሊት ይሸለማሉ ስለዚህ ልጄን እዛው ስጄ ግማሹ ላይ ለቃታለሁ ግማሹን ይዛታለሁ ማለት ነው ብዙ ክርስቲያን ፋሚሊዎች ደግሞ ሪሌት እንደሚያደርጉት የናሳብ አስባለሁ ስለዚህ ክርስቲያን የሆኑ ፌስቲቫሎች ያስፈልጉናል በቃ ልጆች በመዝሙር ተከፍቶ ምንም ነገር ቀረብን ሳይሉ መጮቻውን ምግቡን ምኑንም ያላቸውን ፌስቲቫሎች ኢቭን ይሄ ቀላል የምትለው ተጽዕኖ አይደለም የሚፈጥረው አንደኛ ሳይሄዱ ሲቀሩ ሌላ ልጆች እያስቀናቸው በል ሁለተኛ ስትልካቸው ደግሞ ውስጣቸው የሚፈጠረው እየለመዱት ይመጣሉ ዘፈንና ጭፈራ ያለበት ቦታ ላይ ከወላጅ ጋር መሄድ ማለት ነገ ከጓደኛ ጋር ፓሪ ቤት ላለመሄድ ምን የሚይዝ እንትን አለው በፈል የሆነ ፍቃድ እንዳለ ከዚህ ጀምሮ ያለማመድክ ነው የምትሄደው ስለዚህ ከዚህ አንፃር ያስፈልጋቸዋል ይሄንን ያመላከተ ብዙ የተሰራበት ነገሮች አላየሁኝም ሊኖሩ ይሆናል አላየሁም እኔ ስለዚህ መኖር አለበት በዚህም በተመለከተ ስለዚህ ልጆች ላይ በየትኛውም ዘርፍ በየትኛውም የሶሻል ላይፋቸውንም መንፈሳዊ ነገራቸውንም ቢልድ የሚያደርግ ነገር ላይ ለመስራት በጣም ትልቅ እቅዶችን በሰፊው ይዘን የመጣን ነው እውነት ለመናገር እንግዲህ አሁን የሰራነውን እንደ 1% ነው ምለው አሁን ያደር እንደ ቅምሻ ነው እውነት ለመናገር እንደ ቅምሻ ነው በጣም ብዙ ትልልቅ ሐሳቦች አሉና አንዳንዴ ይሄ በቃ ሲሆኑ ስታዩአቸው በርግጥ እግዚአብሔር ረዳናል እንደሚሆኑ አምናለሁ ከእግዚአብሔር ጋር ምክንያቱም ይሄ ማይታመን የነበረውንም ለብዙዎች ዝም ብሎ አራ ባክሽ ይሄ ነገር ባታደርጊው ብዙ ያሉኝ ሰዎች አሉ ጓደኞቼ ወይ የልጆች ነገር እኮ ብዙም እኮ እንትን የሚል ነገር አይደለም ምናምን ብሉ ያሉኝ በጣም ብዙ ጓደኞች አሉኝ እንደዚህ ያሉኝ ማለት ነው እንግዲህ የእግዚአብሔር ደግሞ ስለሆነ እግዚአብሔር እዚህ ጋር ካደረሰን በእርግጠኝነት ደግሞ በጣም ትልቅ ነገሮች እንደሚሆኑ ወላጆች እንደሚያርፉበት በነፃነት የሚከፍቱት ቻናል እንደሚሆን እንግዲህ እኔ ካንዱ የመጨረሻ ጥግሽ ብትለኝ 24 ሰዓት የሚያገለግል የልጆች ቻናል መንፈሳዊ ቻናል እንዲሆን እፈልጋለሁ ልጆች በነፃነት መተው የሚጫወቱበት ግቢ እንዲኖረን እፈልጋለሁ ትምህርት ቤት አይደለ ለምሳሌ እንትን ትምህርት ቤቶች ምናምን ካቶሊክ ትምህርት ቤት ምናምን የተማሩ ልጆች ምናምን የተታቀለ ወይም የካቶሊክ ትምህርት ቤቶች አሉ ይሄ ኖርማል ሴኩላር ትምህርት የሚማሩበት እንደሱ አይነት ትምህርት ቤቶች ሊኖሩን ይገባናል ምክንያቱም እንደ አንድ ምሳሌ ማነሳለ ማለት ነው ልጄ የምትማርበት ትምህርት ቤት ላይ ገና አካባቢ ላይ እንደዚህ ዘፈን ምናምን ነገር ትሬኒንግ ያደርጋሉ እና እኔ ዘፈን ኃጢያት ነው ብዬ ነግሬያታለሁ በጣም ነግሬያታለሁ ግን ያው ልጅም ነች ልትፈተን ትችላለች ከዛ አንድ ጊዜ እንትን አለችኝ ዘፈን ኃጢያት ነው አልዘፍንም አለች መሰለኝ እና መታ ነገረችኝ እና ቡል ተደረገች አይ ነው እና በጣም ያሳዘነችኝ እውነቴን ነው የምልህ ማለት አሰብኩትኝ እኔ ወደ ኋላ ተመልሼ እኛ ሙዚቃ ፔሪድ ላይ እኔ አልዘፍንም ክርስቲያን ነኝ የሚሉን ያን ኢነርጂ እንዴት ነው ያገኘ ነው ብዬ ማለት ነው እና ሙሉ ተማሪ ነው የሚስቅብ ጴንጤ የሚለው አሁን ደስ የሚል ስም እኮ አሁን እኔ በጣም መኮራበት ነው ልጅ ሆነ ግን እንትን ሊል በጣም የሚታገል ካይነት ካለው ልጆች ጋር አንፃር ማለት ነው እዚህ ወላጆች ያስፈልገናል እንደዚህ አይነት ስፔስ ልጆቻችን በነፃነት ሄደው የሚማሩበት በመዝሙር ያለ የሚማሩበት የሆነ እንደዚህ አይነት ስፔስ ያስፈልጋቸዋልና አይ ቲንክ እንግዲህ እግዚአብሔር ቢረዳን በጣም ሰፊ ትምህርት ቤት ሰፊ ቻናል በጣም ልጆች ብዙ የሚያርፉበት መጽሐፍቶች ቤርታይም ስቶሪ የመጽሐፍ ቅዱስ ታሪኮች እንደ ቤርታይም ስቶሪ የሚያነቡባቸው መጽሐፎች ቀደም እንዳልኩ ካንድ ስቶሪ ቡክ ያዘጋጀን ነው እግዚአብሔር ቢረዳን ደግሞ እሱንም ላውንች እናደርጋለን በቅርቡ እዚህ እንደዚህ አይነት ነገሮችን እናስባለን ያ እንግዲህ ይሄንን ፕሮግራም የምትከታተሉ እንግዲህ በያላችሁበት ያላችሁ ብዙ ሰዎች አሉ ክርስቲያኖች ሆነው አቅምም ያላቸው ፋይናንሻሊ በጣም ጥሩ የሆኑ እንደገና ደግሞ የህትመት ቤት ያላቸው መቼ ለምንድነው ይሄንን የምለው የልጆች ነገር ምን ያህል አንገብጋቢ እንደሆነ ወላጆች በደንብ የሚያውቁት ይመስለኛል እና አሁን ደግሞ በጣም ጭንቅ የሆነበት ነው ካለው ጦርነት ጋር ተያይዞ የሶሻል ሚዲያው ጦርነት ሁሉ ነገር ቤት ስለሆነ በሰጠናቸው ስልክ የሚመጣው እንግዲህ እንደነዚህ አይነት አገልግሎቶች ደግሞ በደንብ መደገፍ አለባቸው ብዬ አምናለሁኝ
ለምሳሌ ሪከርድ ስታደርጉ የፕሮዳክሽን እቃዎች፣ የካሜራ ማይኮች ምናምን እነዚህ ነገሮች ሊያስፈልጓችሁ ይችላል። እንደገና ደግሞ ለሚሰሯቸው ለዚህ ለምታሳትሟቸው መጽሐፍቶች ክርስቲያኖች የሆኑ የህትመት ቤት ያላቸው በዚህም ሰፖርት ብታደርጓቸው ጥሩ ነው እና ይህን ፕሮግራም የምትከታተሉ ሁሉ እንግዲህ ሃፒ ኪድስ ሚኒስትሪን እንግዲህ አድራሻችሁ አለ አይደለ? እዛ ላይ አዎ፣ ሶሻል ሚዲያዎቻችን ላይ አድራሻችን አለ። ያው በሶሻል ሚዲያዎቻችን ላይ ሊያገኙን ይችላሉ። ስልክ ቁጥራችንን በነጥ ስላለ እስከ ዛሬ ስደውሉላችሁ የነበራችሁ ሰዎች እየደወላችሁ እንድታግዟቸው ይሁን። እንደገና ደግሞ ይሄ ሀሳብ ያልመጣላችሁ ሰዎች ደግሞ እንዲመጣላችሁ እኔ አሳስባችኋለሁ። በብርቱ አሳስባችኋለሁ። ብሩክቲ እንግዲህ የመጨረሻ የሳምሶን መዝሙር ሳንዘምረው አንወጣም። ባይዘቤ የኔ ፌቨራይት መዝሙሬ እንትን ኢያሪኮ ነው። ኢያሪኮ ነው? አዎ ኢያሪኮ ነው ወደዋለሁ። አሁን እስቲ ኢያሪኮን ገብቼ ለማመደው። ሳምሶንን ነው ግን ብሶ የሚወደው፣ እኔ ኢያሪኮ ነው ወደው። እንግዲህ በቃ ሳምሶን በቃ እንግዲህ አጋጣሚ ሆኖ ሳምሶን ልታስብሉን ነው? ሳምሶን እንዴ ሳምሶን ማሳይዘመረም ባል አለበት። አይ ነው በጣም ልጆች ትምህርት እዛ ሳንዲ ስኩል ያለን ልጆች ለመዘመር ሁለት ሚስ ኒኮላቆ ምናምን ወይ በጣም አመሰግናለሁ። እኛ ምን ያህል እንደታየን እኔ አልታየኝም፣ ምን ያህል እየታየን እንደነበረ ማለት ነው። ምክንያቱም ሶሻል ሚዲያ ላይ ማንም ሰው ፖስት ሲያደርግ የታየውን ልክ ይታያል። ስለዚህ ግን መታየቱ ሳይሆን እኔ ሞር የሚያስገርመኝ ሰዎች አይተው በጣም ወደ ውስጣቸው ገብቶ ከዛ አልፈው ደግሞ ሌላ ሪያክሽን ውስጥ በቃ ደውለው የሆነ አስተያየት ሲሰጡን ምናምን ያለው ነው በጣም የሚያስገርመኝ። ምክንያቱም ፎር ዩ ፔጅ ላይ የሆነ ነገር ይመጣል፣ ታልፏል፣ ላይ አንተም ይቆጠራል፣ አንድ ተብሎ ይቆጠራል፣ እንደታየ ይቆጠርለታል እና ከዛ ቁጥር አልፎ ሰዎች መተው ደግሞ እንደዛ ሲያናግሩን ለኔ በጣም ደስ የሚለኝ ነገር ነውና እናንተም ደግሞ አይታችሁት አላለፋችሁትም ግድ የሚል ነገርም ስለሆነ ግድ ብላችሁ ደግሞ ጠርታችሁ ቢሰማ ሃፒ ኪድስ እንዴት ነው እዚህ ጋር የደረሰው፣ እንዴት ነው ምንድነው የሚያስበው የሚለውን ነገር እንድናወራ ደግሞ ይሄንን መድረክ ስለሰጣችሁን እጅግ አድርጌ አመሰግናለሁ። እንግዲህ ማመስገን ከጀመርኩ አይቀር በጣም ብዙ ላመሰግናቸው የሚገቡኝ ሰዎች አሉ። የእውነት እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄንን ልብ ስለሰጠኝ የመጀመሪያ በቃ ይሄንን ልብ ስለሰጠኝ። ሁሉም ሰው ልጅ ይወዳል፣ ግን ለልጅ ለማገልገል መፈለግ ደግሞ እግዚአብሔር የሚሰጠው ልብ ነው። ሁሉም ሰው ወንጌላዊ አይደለም አይደል? ሁሉም ሰው ፓስተር አይደለም፣ ሁሉም ሰው ብቻ ዘማሪ አይደለም። ስለዚህ ሁሉም ሰው ልጅ ልንወድ እንችላለን። የልጆች አስተማሪ መሆን ግን ራሱን የቻለ አገልግሎት ነውና ይሄን ከአገልግሎቶች ውስጥ ደግሞ መርጦ ይሄን አገልግሎት እንደወደው እንዳገለግልበት ስለፈቀደልኝ ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ ደግሞ በመቀጠል ደግሞ እንደ ሰው ላመሰግናቸው የሚገቡኝ ሰዎች እናቴን በጣም 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 ነው ላመሰግናት የምፈልገው። እንግዲህ በህይወት ላለመኖር ከምስጋና የከለከለ ነው ማለት እጅግ በጣም አመሰግናታለሁ። በቃ ይሄ ማይታይ የሚመስል ነገር ዝም ብዬ እንደ እብድ በተለይ ማረሰው ሞመንት አለ። ታማ እንደዚህ ተኝታ አጠገቧ ቁጭ ብዬ እንደዚህ ላድርግ ምናምን ስላት አዎ ልክ በእንዴ ገና ምን አይተሽ በጣም ብዙ ሰው ጋር ይደርሳል በጣም ብዙ ጋር ምናምን ትለኛለች እና ኢቭን በዛ ሰዓት እንደውም ብዙ ያላመኑብኝ ሰዎች ከቤተሰብ አካል ውስጥ ራሱ ወይ አንቺ እንደው ሶሻል ሚዲያ እኮ ወይ ምናምን የሚሉኝ ሰዎች ባሉ እሷን ዲፌንስ የምታደርግልኝ ዝም በሉ ምናምን የምትለውና የሷ ብርታት ነው በቃ መስራት እንደምችል ስላመነችብኝ ነው እንዳደርግ ምክንያት የሆንኩትኝና በጣም በጣም ነው ማመሰግናት። ከዛ ባለፈ እኔን ስለሰራችኝ ጭምር እግዚአብሔርን በመፍራት ውስጥ እንዳድግ ሰውን በማክበር ውስጥ ልጆችን በመውደድ ባይዘዌ እናቴ በጣም ልጆች ይወዷታል። ከልጅ ምክር የምትሰማ ነች። ከልጆች ሁሉ ቢመክሩኝ እሰማለሁ የምትልችና ይሄንን መንፈስን ያጋራችኝ በጣም አመሰግናታለሁ። ከዛ ውጪ ጓደኞቼን ቤተሰቤን ስቀርጽ በቃ ቁጭ ብሎ እዛ ጋር ምን እንደማደርግ ራሱ ግራ እየገባቸው ቁጭ ብሎ የሚያዩኝን ከዛ የሆነ ነገር ሲቃጠል ሲበላሽ እንትኑ ይቃጠልብኛል ቁጭ ብሎ ይጠግኑልኛል ምናምን በጣም አመሰግናለሁ። የአክስቴን ቤተሰቦች ባለቤቷን፣ ወንድሜን ደግሞ ጓደኞቼን በጣም ደግሞ ከሃፒ ኪድስ ጀርባ ሆነው ምናልባት ፊት ለፊት ላይ ይታዩ ይችላሉ። ፊት ለፊት የሚታዩ እንዳሉ ፊት ለፊት ማይታዩ ሆነው
በጣም ሰፖርት የሚያደርጉኝ በጣም የሚያስፈልገኝ ሞመንት ላይ የሚደርሱልኝ ይሄንን ነገር ፈልገዋለሁ መግዛት አለብኝ ስል ከኪሳቸው ብራቸውን አውጥተው የሚገዙልኝ ይሄን ነገር ማድረግ አለብኝ ስል የሚያደርጉልኝ አሉና በጣም አመሰግናለሁ። አሰግድ ይባላል አንዱን እሱ በጣም አመሰግናለሁ። ፓስተሬን አመሰግናለሁ። ፓስተር ኬፋን ቤቲ በቃ አብራኝ ነው እሷ አብራኝ ነው የምትዞረው ወላ በቃ ሳገለግል በዛ ላይ በቃ ሲከብደኝ ሁሉ እሷ ናት ሼር አድርጋ የምታስተምረው አንዳንዴ ማስተማር ሲያቅተኝ ሰው ታስተምራለች ታሰለጥናለች እና በጣም በብዙ የሚያስፈልገኝ ቦታዎች ላይ አሁን ሰዎች ቆመውልኛል አሉኝ በጣም በቃ ስማቸውን ጠርሼ የማልጨርሰው ዶኔሽን በመናሰባስብበት ሰዓት ራሱ ለልጆች ሰፖርት ለማድረግ ዶኔሽን ስናሰባስብ በቃ ሙሉ ጊዜያቸውን ሰጥተው እሱን ላመሰግን ፈልጋለሁ። ኤልያስ ይባላል ኤሉን በጣም አመሰግናለሁ። እንግዲህ ሁሉንም ስም መጥራት አልችልም እነዚህ ነው አይምሮዬ ላይ መጡልኝ ናቸውና እና ደግሞ በጣም ሰፖርቲቭ ስለሆኑ በጣም ብዙ ሰዎች አሉ እና ሁሉንም እግዚአብሔር አምላክ ይባርካቸው አመሰግናለሁ። እንደ መጨረሻ እንደ መልእክት ልናገር እንፈልገው የሃፒ ኪድስ ስሙን እንግዲህ መጀመሪያ ላይ ነገር ሳስብ ስም ላይ በጣም የሚታሰብ ነገር ነውና መጀመሪያ ስሙን ሳስብ በጣም ብዙ ነገር ነው ያሰብኩት ላይክ አሁን እንደው ሳስበው ያስቆኛል አንዳንድ ያሰብኳቸው ስሞችና መጨረሻ ልቤ መጥቶ የቆመበት ስም ሃፒ የሚለው ላይ ነው። እንደውም አንድ ጊዜ አንድ ሰው ምን አለኝ በጣም የሚታወቅ ሰው ነው ሃፒ ባቲ ዋለኝ ምክንያቱም ሃፒ በርዝዴይ አለ ሃፒ አንቨርሰሪ አለ ምናምን ነገር ሃፒ የተለመደ ነው ወይ ጆይ ምናምን ወይ ደግሞ ሌላ ነገር ብትያለኝና ሊሆን ይችላል ግን አንደኛ ሃፒ የሚለው እንትን ከእንግሊዘኛነቱ ይልቅ አማርኛ ነው ይመስለናል ሁላችንም የአማርኛ ቃል ሁሉም ሰው ያውቀዋል ቀላል ነው ትልቁም ትንሹም መያዝ የሚችለው ስም ነው። ሁለተኛ ግን ዋናው ሐሳቤ ደስታ አይደለ ወላጅ ከልጁ ደስታ በላይ ምንም የሚኖርለት ነገር የለም እውነት ለመናገር በቃ ይሄ የወለደ ሁሉ ይገባዋል በቃ ወላጅ ልጅ ካለው ከዛች ሞመንት ጀምሮ መኖር የሚጀምረው ለልጁ ነው ኃላፊነት ይሰማዋል እንደፈለገ እንዳይወጣ እንዳይገባ ከልጁ ነገር ጋር ሁሉ ነገር የሚገናኘው ኢቭን ለራሱ የሆነ ነገር ሊገዛ ወጥቶ ለልጁ ገዝቶ ነው የሚመለሰው ከልጅ ደስታ ጋር ነው ብዙ ነገር የሚገናኘውና አንድም መንፈሳዊ ህይወታቸው የሚያስጨንቀንም የልጅ ደስታ ውስጥ ስላለ ነው የነሱን ደስታ ፉል ከማድረግ አንፃር ነውና በቃ ወላጅ ከልጁ ደስታ በላይ ምንም ነገር የለም ደስታ ውስጥ ደግሞ ማግኘት የሚችለው እግዚአብሔርን በማወቅ እግዚአብሔርን በመፍራት ውስጥ ነው ደስታ ደግሞ ያለው ስለዚህ ሃፒ ኪድስ ለዛ ነው ያልነውና ሞቷችንም ደግሞ ምንድነው የሚለው ለአንድ ልጅ ደስታ ምክንያት እንሆን ነው የሚለው ለአንድ ልጅ ደስታና እንግዲህ ማስተላለፍ የምፈልገው መልእክት ብዙ መስራት የምፈልግባቸው ኤሪያዎች አሉ እንዳልኳችሁ ብዙ ቦታ ሄደን ማሰልጠን እንፈልጋለን ብዙ ልጆችን ማገልገል እንፈልጋለን እና አትሊስት የአንድ ልጅ ደስታ መሆን ምክንያት መሆን መታደል ነው። ብዙ ሰው ብዙ መርዳት አልችልም ብሎ ነው የሚፈራው መርዳትን እኔ እንደውም ሁሉም ሰው እኮ መርዳት ይወዳል ግን እንዴት እንደሚረዳ ያቅም ብዬ ነው ማስበው እውነት ለመናገር አይደል ቢኖረኝ ነው አብዛኛውን ሰው ካይክ በጣም ሀብታም ስትሆን ምን መሆን ትፈልጋለህ ምን ማድረግ ትፈልጋለህ ሰዎች ብረዳ ይላል አሁን መርዳት የሚችል አይመስለውም ያለችው ነገር ትንሽ ናት ብሎ ስለሚያስብ እንደ ሃፒ ኪድስ ግን የአንድ ልጅ ደስታ ምክንያት መሆን ይቻላል ለአንድ ልጅ ይሄ ለአንድ ልጅ መርዳት ይችላል ትናንትና አንድ ቴክስት ተደረገልኝ ተማሪ ነኝ አለኝ ተማሪ ነኝ እና እባክሽ አሁን ሰፖርት ማድረገው ነገር እንዳትንቂው 100 ብር መላክ ፈልጋለሁ አለኝ ለኔ ይሄ በቃ ትልቅ ነው ለአንድ ልጅ ደስታ ምክንያት እየሆነ ነው ያቺ 100 ብር እኛ የሆነ ነገር ጨምረን ወይ ለልጅ መጽሐፍ ልንልክ እንችላለን ወይ የሆነ ነገር እናረግበታለን ቀላል የሚባል አይደለም እዚህ ማንም ሰው መርዳት ቢፈልግ ለልጁ ልጅ የሌለው ደግሞ ያክስት ልጅ አለ የእህት ልጅ አለ ስለዚህ ለልጆች ሁሉ መርዳት የሚፈልግ ሰው ለአንድ ልጅ ደስታ ምክንያት እንድትሆኑ ማለት ፈልጋለሁ እስካሁን በሶሻል ሚዲያ ሰፖርት ያደረጉንን በጣም በቃ ይሄ እንዲታይ ምክንያት የሆኑን ሰዎች ሁሉ ማመስገን ፈልጋለሁ እግዚአብሔር ያክብርልኝ እንግዲህ ትልቅ ቦታ እንደምትደርሱ አምናለሁ እግዚአብሔር እንደሚረዳችሁ ያልሽኝ ያየሽው ቦታ ላይ እንደምትደርሺ በጣም ነው ማምነው እንግዲህ ስለዚህ ሳምሶንን ላለመዘመር ነበር ያረዘምኩት ወሬን ያረዘምኩት ሳምሶንን ላለመዘመር ሳምሶን በቃ አሁን እኔ እንዳንድ ዘማሪና ድምጽዬን ጉሮሬ ታፍኖናል ነው ችግር የለውም ልጆች እኮ ነው ለልጅ አንዴ ይባላል
እንግዲህ እኩል ነው የምንለው። እሺ እኔ መሀል ድረስ ችለዋለሁ። የሆነ ፓርት ላይ ነው የሚጠፋው። እሺ እዚህ እንዘምራለን። እንግዲህ ከመጀመሪያው ጀምሮ ልጄ ስትዘምር እንደምትለው ዘምሪልኝ ስላት ሃፒ ኪድስ ብላ ነው የምትጀምረው። እንደዛ ብለን ጀምር እንግዲህ። እሺ ሃፒ ኪድስ ብለናል። ሳምሶን በጣም ጠንካራ ነው፣ ኃይሉ እግዚአብሔር ነው። አንበሳም በእጁ ይገነጥላል፣ ድብ ቢመጣበት ያሸንፋል። እኔም እንደ ሳምሶን ጠንካራ ነኝ፣ ኃይሌ እግዚአብሔር ነው። በክፎች ላይ በረታለሁ፣ በቃሉ ኃይል አሸንፋለሁ። አንተ ደስ ይላል ለካ በጣም ስለው ደስ ይላል። በጣም ቆንጆ መልእክት ነው ያለው። ብሩክቲ ስለመጣሽ በጣም ደስ ብሎኛል። እግዚአብሔር ይባርክሽ። አሜን አሜን። ከዚህ በኋላ ስንገናኝ ደግሞ በትልቅ ስኬት ላይ ሆነሽ እንደምንገናኝ ነው ተስፋ የማደርገው። አሜን። እና ከአንቺ ጀርባ ያሉትን በሙሉ እግዚአብሔር አብዝቶ ይባርካችሁ። ይሄንን ቪዲዮ የምታዩ የሃፒ ኪድስ አብራችሁ የምታገለግሉ በሙሉ በርቱ። ትልቅ ፍሬ እያፈራችሁ ነው። ብዙ ምስክርነቶች እየመጡ ነው እና እንግዲህ እኛም በቻልነው መጠን ደግሞ ካጠገባችሁ እንቆማለን። ተባረኩ። ተባረኩ እናንተ። ውድ የሰሊሆም ቮይስ ተከታታዮች እንግዲህ የዛሬ የነበረን ፕሮግራም ይህንን ይመስል ነበረ። ብዙዎቻችሁ በተለይ ወላጆች ለልጆቻችሁ በጣም የሚጠቅም ሀሳብ የሚጠቅም የሶሻል ሚዲያ ምርጫን እንዳገኛችሁ ተስፋ አድርጋለሁ። እንግዲህ ብሩክቲ በጣም ብዙ እንደጠቀመቻችሁና የማንቂያ ደውል አይነት ሀሳብ ይዛ እንደመጣች ተስፋ አድርጋለሁ። ስለዚህ ለልጆቻችሁ የምትከፍቱት ከዚህ በኋላ ሃፒ ኪድስ ነው ብዬ አምናለሁ። እንዲሁም ደግሞ ሃፒ ኪድስን ማገዝ የምትፈልጉ በጠቅላላ እንግዲህ ከታች በምናስቀምጠው አካውንት እንደገና ደግሞ ስልክ ቁጥሮችም እየደወላችሁ ማገዝ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። በቀጣይ ፕሮግራም ደግሞ ሌሎች ሀሳቦችን ይዘን ወደ እናንተ እንቀርባለን። ተባረኩ። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። የዚህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ ብዙዎችን ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንን ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶችም መከሰታቸውን በመጠቆም ከዘጋቢ ፊልምና ከቴሌቪዥን ዝግጅት በተጨማሪ የስነ ጽሑፍ ስራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶን የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ስራም አቅርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈውን መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔርን ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።